ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ በራያ ግንባር በርካታ ሰራዊት ሲያልቅበት ከቆቦ መቀለ የሚወስደው መንገድ ተዘግቶ ውሏል። የጦርነቱ ውሎ ከህወሓት እስከ ፋኖ ኃይል ማንን አሳተፈ የሚለውን በዝርዝር ተመልክተነዋል። በጉራጌ ዞን አበሽጌ የተፈጸመው ግድያ ከቀይ ሽብር ጋር የሚስተካከል ነው ሲል የፓርቲዎቹ ጥምረት ኮንኗል። ግድያውን ያስፈጸሙት አካላት በመግለጫው የሚሰጡት ማስተባበያም ተወግዘዋል። በተለያዩ ግንባሮች በአገዛዙ ጦር ላይ ኪሳራ እያደረሰ ያለው የፋኖ ኃይል በተለያዩ አካባቢዎች ህዝባዊ አደረጃጀቶችን ሲያካሂዱ ውሏል። በጎንደርና በጎጃም ከፍተኛ ድል ተመዝግበዋል። ፋኖ በተቆጣጠራቸው አካባቢዎች ደግሞ መንግስታዊ መዋቅር እየተደራጀ ይገኛል። ኢራን እስካሁን ከአሜሪካ ጋር ለድርድር ለመቀመጥ አልወሰንኩም ስትል፣ ሁቲዎች ደግሞ በቀይ ባህር ወደብ ጥቃት ፈጽመዋል። ጦርነቱ አሁንም ተባብሷል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በራያ ግንባር በርካታ ሰራዊት ሲያልቅበት ከቆቦ መቀለ የሚወስደው መንገድ ተዘግቶ ዋለ። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱን በረፋዱ ዜናችን ዘግበን ነበር። በወሎና በአፋር በኩል ከፍተኛ ወታደራዊ እንቅስቃሴ ሲያደርግ የነበረው የአገዛዙ ጦር ሰራዊቱን ካላማጣ ሲያንቀሳቅስ ከነበረው የህወሓት ኃይል ጋር መግጠሙ ነበር የተነገረው። ውጊያው በራያ ቆቦና በራያ አላማጣ አቅጣጫ በሚገኙት ጮቢ በርና አዲስ ቀኝን ጨምሮ በአካባቢው ቀጠናዎች በእግረኛና በከባድ መሳሪያዎች የታገዘ ሆኖ ውሏል። ውጊያው የተቀሰቀሰው ባለፉት በርካታ ሳምንታት በትግራይ ኃይሎች በኩል ከፍተኛ የሰው ኃይልና መሳሪያ ሲከማች ከሰነበተ በኋላ እንዲሁም በአገዛዙ ጦር በኩል ወደ ቀጠናው ከፍተኛ ኃይል መግባቱን ተከትሎ እንደሆነ ተመልክቷል። ይህ በእንዲህ እንዳለ በአካባቢው በተካሄደው ጦርነት አገዛዙ በፋኖ ይዞታ ላይ ጥቃት በመክፈቱ ውጊያው ተፋፍሞ ለአገዛዙ ሽንፈት ምክንያት ሆኗል። በራያ ግንባር ከጮቢ በር ወደ ዋጃ አቅጣጫ ይዞታውን ለማስፋት የተንቀሳቀሰው የአገዛዙ ሰራዊት በፋኖ ኃይሎች በተወሰደበት ጠንካራ የጸረ ማጥቃት እርምጃ ሙሉ በሙሉ መደምሰሱ ተሰምቷል። ከባድ መሳሪያዎችን በመተማመን ጦሩን በማንቀሳቀስ ጥቃት ለመሰንዘር የሞከረው የአብይ ኃይል የፋኖ ጦር በማያወላውል የውጊያ ቁርጠኝነት የሰነዘረውን አጸፋዊ ምት መቋቋም ሳይችል ቀርቷል። በጮቢ በርና በዋጃ ዋልካ መካከለኛ አቀማመጥ ላይ በተደረገው በዚህ ከባድ ውጊያ የአገዛዙ ቃኝ አሃዶች ሙሉ በሙሉ መደምሰሳቸውን የደረሰን መረጃ ያመለክታል። የፋኖ ሰራዊት አባላት አገዛዙ ባሳየው የጥቃት እንቅስቃሴ ላይ ፈጣንና ስልታዊ ምላሽ በመስጠት የፊት መስመር አቅሙን አዳክመውታል። በእርምጃው የተደናገጠውና የተመታው ቀሪው የአገዛዙ ኃይል የሙትና የቁስለኞቹን አካላት አስክሬን ሳይዝ ወደ መነሻው የጮቢ በር አቅጣጫ ፈጥኖ ለመሸሽ ተገዷል። የፋኖ ኃይሎች በአካባቢው ላይ ሙሉ ቁጥጥር በማድረግ የአገዛዙን ቀጣይ ጥቃት ሙከራዎች በአስተማማኝ ሁኔታ በመመከት ላይ የሚገኙ ሲሆን በግንባሩ የተገኘው ይህ ድል የፋኖን የውጊያ ዝግጁነትና የሰራዊቱን ሞራል ከፍ ያደረገ መሆኑ ተገልጿል። በዛሬው ውጊያ ከቆቦ መቀሌ የሚወስደው ዋናው መንገድ ተዘግቶ ውሏል። በጦርነቱ አገዛዙ ከፍተኛ ሽንፈት እንደገጠመው በተነገረበት በዛሬው ዕለት አመሻሹን የአገዛዙ የሚዲያ ዘመቻ አራማጆች የአብይ ቡድን ከህወሓት ጋር በኬንያ ናይሮቢ ሊደራደር ነው የሚል መረጃ አሰራጭተዋል። የብልጽግና ሹመኞችና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዛቸው ተሰምቷል የሚለውን ዘገባ ያስተጋቡት የአገዛዙ አክቲቪስቶች የኬንያውን ድርድር ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ ይመሩታል ሲሉ አስተጋብተዋል። በተለያዩ ግንባሮች የአገዛዙ ጦር ላይ ኪሳራ እያደረሰ ያለው የፋኖ ኃይል በተለያዩ አካባቢዎች ህዝባዊ አደረጃጀቶችን ሲያካሂዱ ዋለ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ዞብልጃኖና በጌ ምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን በአገዛዙ የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ አድርሰዋል። መዳረሻውን ጨውድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የአገዛዙ ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ፣ ጫዊት፣ ከደልጊ ጣቁሳ ወረዳ፣ ከጭልጋ ከተማና ጫንድባ አካባቢ ሲንቀሳቀስ የነበረ ቢሆንም በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት አርፎበታል። በጫንድባ አምባ ተራራ የደረሰበትን የከፋ ምት መቋቋም የተሳነው የብርሃኑ ጁላ ስብስብ በሌላኛው ወደ ውጊያ በኳክ አቅጣጫ ተጨማሪ ማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል ሲል አፋብን ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ መረጃውን አድርሷል። በሌላ ግንባር ደግሞ
ደግሞ የአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ቃኝና መሐንዲስ ወደ ዱር ቤቴ ከተማ አስተዳደር ሰርጎ በመግባት ልዩ ስሙ ጁፊ ባታ ላይ በእንቅስቃሴ ላይ በነበረ ያረጋ ከበደ መንበር አስጠባቂ ሚሊሻና አድማ ብተና ላይ በወሰደው የደፈጣ እርምጃ በአንድ ሲኖትራክ መኪና ተጭነው ሲንቀሳቀሱ የነበሩ አባላት ሙሉ በሙሉ ተደምስሰዋል። በዚህም አንድ ብሬን ከ20 በላይ ክላሽና የቃታ መሳሪያ መማረክ የተቻለ ሲሆን ዱር ቤቴ ሆስፒታል በዚህ ሰዓት በቁስለኛ መጥለቅለቁን ኦፕሬሽኑን የመራው የ55ኛ ክፍለ ጦር ዘመቻ ኃላፊ አርበኛ ስለአባት አቤ አስታውቋል። ይህ በእንዲህ እንዳለ የአገዛዙ ሰራዊት አባሎች እየፈረሱ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 101ኛ ኮርን እየተቀላቀሉ ይገኛሉ። የ47ኛ ክፍለ ጦር 5ኛ ሻለቃ አባል ከ45ኛ ክፍለ ጦር 5ኛ ሻለቃ 2 አባሎች 101ኛ ኮር 15ኛ ክፍለ ጦርን ሲቀላቀሉ የ46ኛ ክፍለ ጦር የ1ኛ ሻለቃ የሻለቃ አመራሩ አጃቢ ደግሞ የአፋብን ወሎ ቤተ አማራ 11ኛ ክፍለ ጦርን ተቀላቅለዋል። በግንባር ከተካሄዱ ወታደራዊ እንቅስቃሴዎች በተጨማሪ ፋኖ መንግስታዊ የህዝብ አደረጃጀትን እያዋቀረ ይገኛል። ላብነትም አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባታ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር ላለፉት 3 ተከታታይ ቀናት ሲያካሄድ የቆየውን ጥልቅ ወታደራዊና ፖለቲካዊ የግምገማ መድረክ በስኬት በማጠናቀቅ አጠቃላይ የመዋቅርና አደረጃጀት ሪፎርም ማድረጉን ይፋ አድርጓል። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ 1ኛ ሚኒሊክ እዝ የሰሜን ወሎ ዞን መቄት ወረዳ ጊዜያዊ ህዝብ አስተዳደር መልሶ የማደራጀት ስራ ተሰርቷል። በጉራጌ ዞን አበሽጌ የተፈጸመው ግድያ ከቀይ ሽብር ጋር የሚስተካከል ነው ሲል የፓርቲዎቹ ጥምረት ኮነነ። የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በተሰጠ መግለጫ በጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ ይወርዱ ተደርገው ፋኖ ናችሁ በሚል ሰበብ ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረውም በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጠናል ብለዋል። ከአካባቢው ምንጮች ባገኘነው መረጃ መሰረት የጭካኔ ወደር የለሽነት የሚያረጋግጠው ዘግናኙን ድርጊት ፈጻሚው የጸጥታ አካል ከገደላቸውም በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉንም ሰምተናል ሲልም መግለጫው አክሏል። ከግፍ ሰለባዎቹ አንዱ የሆነው ይታገሱ አሰግደው ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳሳይ እንዲረሸን ተደርጓል ያለው መግለጫው ይህም ግድያው ቤተሰብንና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ ነው ሲሉ የአካባቢው ምንጮች መግለጻቸውን ጠቁመዋል። በተመሳሳይ ከወር በፊት ግዛቸው ግርማ የተባለ ሌላ ወጣት በዚያው በአበሽጌ ወረዳ ዳርጌ ቀበሌ በዘፈቀዳዊ መንገድ መረሸኑም ተነግሯል። ጥምረቱ አንዳንድ የወረዳ አመራሮችና የጸጥታ አካላት እያመጡት ያለው መግለጫም አደገኛና ከሕግ ተጠያቂነት ለማምለጥ የሚደረግ ከመሆኑም በተጨማሪ ዜጎች ምክንያት እየተፈጠረላቸው በዘፈቀደ እንዲጨፈጨፉ የሚያበረታታ መሆኑንም በግልጽ የሚያሳይ ነው ብሏል። ሰው በወንጀል ተግባር ተሳትፏል ቢባል እንኳን ለፍርድ ወደ ሕግ ቦታ ቀርቦ ፍርዱን በአደባባይ ያገኛል እንጂ ከሕግ ውጭ ዜጎችን በፊጥኛ አስሮ በጥይት ደብድቦ መግደል የሚያሳየው ስርዓቱ በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት የደቦ ፍርድና ጭካኔ መሆኑን ጥምረቱ አወግዛለሁ ብሏል። መላው የኢትዮጵያ ሕዝብም ማክሰኞ ነሐሴ 12 2018 ዓ.ም በ3 ወጣቶች በዘፈቀዳዊ ግድያና በሀገራችን በተለያዩ አካባቢዎች በሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝ አንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን የግፍ ግድያ ይብቃ በሚል ቃል እንዲያወግዝና ድምጹንም ለዓለም አቀፉ ማህበረሰብ እንዲያሰማ ጥሪ ቀርበዋል። ከሕግ ውጭ ምክንያት ፈጥሮ ግድያ የፈጸሙ የጸጥታ ኃይሎችና ግፉ እንዲፈጸም ትዕዛዝ የሰጡ አካላት ለፍትህ አደባባይ እስከሚቀርቡ ህዝቡ ድምጹን እንዲያሰማ ጥሪያችንን እናቀርባለን ያለው መግለጫው ግፉን ፈጻሚና አስፈጻሚ አካላት እየሰጡ ያሉት የማናለብኝነት መግለጫ እንዲቆምም በማሳሰብ ግድያዎች አፋጣኝ፣ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግባቸው ጠይቋል። ኢራን እስካሁን ከአሜሪካ ጋር ለድርድር ለመቀመጥ አልወሰንኩም ስትል፣ ሁቲዎች ደግሞ በቀይ ባህር ወደብ ጥቃት ፈጸሙ። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ የውጭ ጉዳይ ሚኒስትሯ ተናግረዋል። በአደራዳሪዎች አማካኝነት የሚደረጉ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባም አጽንኦት ሰጥተዋል። አባስ አራግቺ በፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገራት መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ሪፖርቶች ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቃት እንጂ የተኩስ አቁም ስምምነት አልነበረም ሲሉ ለኢራን ኢስና የዜና ወኪል ተናግረዋል። ዩናይትድ ስቴትስ ስምምነቱን ጥሳለች፣ እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ብለዋል። በመግባቢያ ሰነድ ውስጥ የተጠቀሰው የ60 ቀናት የተኩስ አቁም የመጨረሻ ስምምነት ላይ ለመድረስ የሚደረጉ ድርድሮች ላይ ለማተኮር እንደሆነ ተናግረዋል። ኳታርም ሆነ ፓኪስታን መልእክት መለዋወጣቸውንና ከኛ ጋር ግንኙነታቸው
ማድረጋቸውን ቀጥለዋል። ይህ ማለት ግን ድርድር ማለት አይደለም ሲሉም አስረድተዋል። ከዩናይትድ ስቴትስ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም ያሉት አራግቺ ኢራን ከኦማን ጋር የምታደርገው ድርድር መቀጠሉን ተናግረው ከዋሽንግተን ጋር ከሚደረጉ ማናቸውም ውይይቶች ፈጽሞ የተለየ ነው ሲሉ አብራርተዋል። ኢራን ድርድሩ ገና ነው ባለችበት ወቅት በኢራን የሚደገፉት ሁቲዎች ዓለም አቀፉ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር አስታውቋል። የጦሩ ቃል አቀባይ ኮሎኔል ማጂድ አልናዝሊ በሰጡት መግለጫ አርብ ምሽት ሁቲዎች ወደ ሞቻ ወደብ 6 ባለስቲክ ሚሳይሎች መተኮሳቸውን ተናግረዋል። ቃል አቀባዩ ለሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ በገለጹት በዚህ ጥቃት 8 ሰዎች መጎዳታቸውንና 2 ሰዎች የደረሱበት አለመታወቁን ጨምረው አስታውቀዋል። ትናንት እንዲሁ ሁቲዎች ወደ ወደቡ 6 ባለስቲክ ሚሳይሎችን አስወንጭፈው 4 ሰላማዊ ሰዎችን መግደላቸውን የየመን መንግስት ገልጿል። ሁቲዎች በበኩላቸው በሞቻ ወደብ የሚገኝ የጦር ሰራዊትን መሳሪያንና የጦር መርከብን ማጥቃታቸውን ተናግረዋል። የየመን ወታደራዊ ምንጭም ሁቲዎች ወደ ሞቻ ወደብና በምዕራባዊው የባህር ዳርቻ በሚገኙ የሲቪል ተቋማት ላይ 44 ድሮኖች መተኮሳቸውን የአገሪቱ መከላከያም ከነዚህ ውስጥ 15ቱን መቶ መጣሉን ለመገናኛ ብዙሃን ተናግረዋል። በሁቲ አማጽያንና በየመን መንግስት መካከል ያለው ውጥረት እየተባባሰ የመጣው አሜሪካ ከኢራን ጋር በምታካሄደው ጦርነት የተነሳ ቀጠናዊ ውጥረቶች እየከረሩ በመጡበት ወቅት እንደሆነ የሚታወቅ ሲሆን በኢራን የሚደገፉት የሁቲ ታጣቂዎች የዩናይትድ ስቴትስና የእስራኤል ጠላቶች ናቸው። ሁቲዎች አሜሪካ በኢራን ላይ ለምትፈጽመው ጥቃት አጸፋ ለመስጠት የሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ እግድ ጥለዋል። ከኢራን ጋር ያለው ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን መናገራቸውን ዓለም አቀፍ መነጋገሪያ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።